ጤና ይስጥልን ተመልካቾች እንደምንላችኋል። ለዜና ኢትዮጵያ ወደ ያዝናቸው የስፖርት ጉዳዮቻችን እናልፋለን። ሲንቄ ባንክ አጋራችን ነው፣ እናመሰግናለን። ከዜናዎቹ ጋር ሰለሞን አባቡ አብሬያችሁ ቆይታ አድርጋለሁ። በዓለም የቤት ውስጥ የአትሌቲክስ ሻምፒዮና በቻይና ናንጂንግ ኢትዮጵያን የሚወክለው የልዑክ ቡድን ትናንት ወደ ስፍራው አቅንቷል። የፊታችን አርብ በሚጀምረውና ለ3 ቀናት በሚቆየው 20ኛው የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ኢትዮጵያ በ800 ሜትር ሴቶች፣ በ1500 ሜትርና በ3000 ሜትር በሁለቱም ጾታዎች 12 አትሌቶችን የምታሳተፍ ሲሆን ሁለት አሰልጣኞች፣ አንድ የቡድን መሪና ተጨማሪ የሕክምና ቡድን አባላትም ወደ ስፍራው ማቅናታቸው ተገልጿል። የልዑክ ቡድኑ ወደ ስፍራው ባቀናበት ጊዜ የተገኙት የባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ አቶ መክዩ መሐመድ ቡድኑ በተለመደው ድል እንዲመለስና የኢትዮጵያን ሰንደቅ ዓላማም በዓለም አቀፍ ደረጃ ከፍ በማድረግ ደማቅ ታሪክ እንደሚያስመዘግብ እምነቴ ነው የሚል መልእክታቸውን አስተላልፈዋል። በዓለም ዋንጫ ማጣሪያ የተሻለ ውጤት ማስመዝገብ የሚያስችል ዝግጅት ማድረጋቸውን የኢትዮጵያ ብሔራዊ ቡድን አሰልጣኙ መሳይ ተፈሪ ተናገሩ። የሱፐር ስፖርት ዩናይትድ አጥቂ አቡበከር ናስር ጥሪም ልምድና ችሎታን ታሳቢ ያደረገ እንደሆነ ተናግረዋል። የብሔራዊ ቡድኑ አምበል አስቻለው ታመነ በበኩሉ የትኛውንም ቡድን ከፍ አድርገው እንደማይመለከቱ ገልጿል። የብሔራዊ ቡድኑ ዝግጅት አስመልክቶ ትናንት ጋዜጣዊ መግለጫ ሰጥቷል። አብርሃም አድማሱ ተጨማሪ አለው። ለ2026 የዓለም ዋንጫ ማጣሪያ ከግብጽና ከጅቡቲ ጋር የምድብ ጨዋታዎችን የሚያደርገው የኢትዮጵያ ብሔራዊ ቡድን 24 ተጫዋቾችን በመያዝ ለ6 ቀናት ዝግጅቱን ሲያደርግ ቆይቷል። አጠቃላይ የብሔራዊ ቡድኑ ዝግጅትን አስመልክቶም ጋዜጣዊ መግለጫ ሰጥቷል። የዋሊያዎቹ አለቃ መሳይ ተፈሪ ተጋጣሚዎቻቸውን መሰረት ያደረገ ዝግጅት ማድረጋቸውንም አንስተዋል። ጌሞችን ለማየት ተደጋጋሚ የነሱን ጌሞች ስፔሻሊ የግብጽን በደንብ ነው ፊልሞችን ያገኘ ነው አይተናል። ባለፉትም የነበረውን የራሳችን የነበረው ክፍተቶች ምንድናቸው የሚለውን ለመመልከት ሞክረናል። ከዛ ከመጣን በኋላ ከልጆች ጋር ውይይቶችን አድርገናል። በተለያየ መልኩ ከዳችን አንፃር፣ ከዲሲፕሊን አንፃር፣ ከሞራል አንፃር፣ ከስነ ልቦና አንፃር ተዘጋጅተናል። ምርጫው መከላከልን መሰረት ያደረገ ነው። ይህ ደግሞ እርስዎ ከተለዋለው ካሉት አጨዋወት ጋር አይጣረስም ወይ በሚል ለቀረበላቸው ጥያቄም በጋራ መከላከልና ማጥቃትን መሰረት ያደረገ ነው ብለዋል አሰልጣኝ መሳይ ተፈሪ። በተወሰነ መልኩ እየሄዱ ማጥቃት የሚችሉ የማል ተከላካዮችን ነው የመረጥ ነው። ፕላስ ዳርና ዳር ያሉት የመስመር እንትኖች ወደ ሚድፊልድ ካራክተር ነው ያላቸው። 3-4-3 ምናልባት መጀመሪያ ሲጀምር ስናገር የነበረው ነገር አለ። ይሄን ነው የምንከተለው። መከላከሉንም አንቅም፣ ማጥቃቱንም አንተው። ለመከላከል አይደለም የተዘጋጀ ነው። እግር ኳስ ሁለቱንም ነገር ባላንስ አድርጎ መሄድ ይፈልጋል። ከራሳችን ካለን ዝግጅት ወቅታዊ ካሉ ልጆች ኦፖነንትን ግምት ውስጥ ባስገባ መልኩ ነው ልጆችን ለዚህ አሁን ለምናስበው ነገር እኛ ለምንፈልገው ነገር ይሄን አሁን 3-5-2 ሊተገብሩ ይችላሉ ብለን የምናስባቸውን ልጆች ሴሌክት አድርገን እንትን ያደረግነው። የተጫዋቾች ምርጫ ከዓላማችን ጋር ታሳቢ ያደረገ ነው ያሉት የዋሊያዎቹ አለቃ የአቡበከር ናስር ምርጫ ችሎታና ልምዱን ታሳቢ ያደረገ እንደሆነም ተናግረዋል። አቡበከርን በተመለከተ መረጃዎችን ወስደናል። ከሱ ጋርም ኮሙኒኬት አድርገናል። ያለበትን ሁኔታ ከቲሙ ጋር እየሰራ እንደሆነ ጤነኛ እንደሆነ ቼክ አድርገን ነው አብረን ከመጣም በኋላ የሚያሳየው ነገር ጥሩ ነገር ነው ያየንበት። ጥሩ ነገር ካለን እኛ ከምንፈልገው ነገር አንፃር ይሰራልናል፣ ልጆችንም ያግዛል ብለን ነው አቡበከርን ወደኛ ያካተት ነው። የብሔራዊ ቡድኑ አምበል አስቻለው ታመነ በበኩሉ የትኛውንም ቡድን ከፍ አድርገው እንደማይመለከቱ ገልጿል። በኮቺንግ ስታፉ የተጠናከረ ስለሆነ ብዙ አጋዦች አሉ ከኒውትሪሽን ጀምሮ በዛ የታገዘ ስለሆነ አሁን ጥሩ መንፈስ ላይ ነው ያለነውና በጥሩ ስሜት ነው ጨዋታውን የምናደርገው ማለት ነው። አይታችሁ እንደሆነ ከቅርብ ጊዜያቶች በኋላ እንደከዚህ በፊቱ ጎል ስንት ይገባባቸዋል ተብሎ የሚሄድ ብሔራዊ ቡድን የለንም። በተሸነፍንባቸውም ባሸነፍንባቸውም ጨዋታዎች ቲሞች ግብጽም ከዚህ በፊት ሜዳው ላይ ሲያሸንፈን 1-0 ተቸግሩ ነው። ከዛ በፊት 2-0 አሸንፈን ስንመጣም እንዴት ዶሚኔት እንዳደረገን እናውቀዋለን። ስለዚህ ቡድኖች ላይ አሁን የተለየ ግምት ሰጥተን ሞሳላ ስላለ ምናምን የምንለው ነገር የለም። እግር ኳስ የሚፈቅደውን ነገር ነው የምናደርገው። ሁለቱ ጨዋታዎች የተሻለ ነጥብ በመያዝ ደረጃቸውን ማሻሻልና የቡድን ግንባታውን ሂደት ማስቀጠልም ዋነኛ ግባቸው መሆኑንም ነው አሰልጣኝ መሳይ ተፈሪ በመግለጫው ላይ ያነሱት። እየተገነባ ነው። በአንዴ የሆነ ነገር ላይ አንደርስም። በሂደት ነው እየሰራን ከነበረው ነገር እያረምን እያስተካከልን ያልን ምን መጣው አንዴ የሆነ ነገር አናመጣም። ያው ጊዜዎች አጭር ቢሆኑም ባለው ጊዜ ውስጥ ለማስተካከል እንሰራለን። ብሔራዊ ቡድኑ የፊታችን አርብ መጋቢት 12 ከግብጽ ጋር እንዲሁም የፊታችን ሰኞ መጋቢት 15 ደግሞ ከጅቡቲ ጋር የዓለም ዋንጫ የምድብ ማጣሪያ ጨዋታውን በሞሮኮ ያደርጋል።
የዓለም አቀፉ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩ ፕሬዝዳንት ነገ ሲመረጡ 7 እጩዎች ይፎካከራሉ። የዓለም የፖለቲካ ውጥረት፣ የአየር ንብረት ለውጥና ሰው ሰራሽ አስተውሎት ለተመራጩ ፕሬዝዳንት ፈተናዎች እንደሚሆኑ ይገመታል። ዮሴፍ ሹምዬ የዓለም አቀፉ ኦሎምፒክ ኮሚቴን ለቀጣዮቹ 4 ዓመታት የሚመሩት ሰው ነገ ይታወቃሉ። ለታላቁ ኃላፊነት 7 እጩዎች የቀረቡ ሲሆን አሸናፊውን ደግሞ ከተለያዩ ሀገራት የተወከሉት 109 መራጮች ነገ በድምጻቸው ይወስኑታል። እነዚህ 109 አባላት በኦሎምፒክ ኮሚቴው የአባላት ምርጫ ኮሚሽን ተለይተው ለስራ አስፈጻሚ ቦርድ ከቀረቡ በኋላ የጠቅላላ ጉባኤውን ይሁንታ አግኝተው በአባልነት የተመዘገቡ ናቸው። የአባላት ስብጥሩም ከአትሌቶች እስከ አመራሮች ያካተተ ነው። ከነዚሁ መራጮች መካከልም ኢትዮጵያዊቷ ወይዘሮ ዳግማዊት ግርማይ አንደኛዋ ናቸው። ኬንያዊው የቀድሞ አትሌት ፖል ቴርጋት፣ የፊፋው ፕሬዝዳንት ዣን ኢንፋንቲኖ እንዲሁም የኳታሩ ኤሚር ሼክ ታሚም ቢን ሐማድ አልታኒም ከመራጮቹ አባላት መካከል ይገኙበታል። ነገ በእነዚህ አባላት ይሁንታ የሚመረጠው ፕሬዝዳንትም በስራ ዘመኑ ከፖለቲካ ውጥረት እስከ አየር ንብረት ለውጥ፣ ከሰው ሰራሽ አስተውሎት እስከ አበረታች ቅመሞች ብዙ ፈተናዎች ይጠብቁታል። ለቦታው ብቁ ነን ብለው ከተሰለፉት መካከል ደግሞም የዓለም አትሌቲክስ ፕሬዝዳንቱ ሰባስቲያን ኮ አንደኛው ናቸው። የቀድሞው የ1500 ሜትር የኦሎምፒክ ሻምፒዮን ከ2015 ጀምሮ በመሩት የዓለም አትሌቲክስ ለውጥ ያመጡ ተብለው ይሞካሻሉ። ሜዳሊያ ያሸነፉበትን የኦሎምፒክ መድረክ በፕሬዝዳንትነት ለመምራት ባቀረቡት የምረጡኝ ሀሳብ ደግሞ ቅድሚያ ለአትሌቶች ይሰጣለው፣ አካላዊና ስነ ልቦናዊ ጤናቸው እንዲጠበቅ፣ የገንዘብ ተጠቃሚነታቸውም እንዲረጋገጥ እሰራለሁ ብለዋል። ስፖርተኛው የውሳኔ ሰጭነት ሚና እንዲኖረው ጠንካራ የጸረ አበረታች ቅመሞች ቁጥጥር እንዲዘረጋም አደርጋለሁ ሲሉ እጩ ፕሬዝዳንቱ ተናግረዋል። ሌላኛዋ እጩ ደግሞ ለታላቁ ቦታ በእጩነት የቀረበች የመጀመሪያዋ ሴት የሆነችው ከርተሲ ኮቨንትሪ ነች። ዚምባብዌዊቷ የቀድሞ የውሃ ዋና ተወዳዳሪ 2 ወርቆችን ጨምሮ 7 የኦሎምፒክ ሜዳሊያዎችን አሸንፋለች። ከተወዳዳሪነት ከተገለለች በኋላ ደግሞ የሀገሯ ስፖርት ሚኒስቴር ሆና አገልግላለች። ከ2013 ጀምሮም የዓለም አቀፍ ኦሎምፒክ ኮሚቴ አባል ስትሆን ከ2018 ጀምሮ ደግሞ የስራ አስፈጻሚ ቦርድ አባል ሆና እየሰራችም ነው። የምረጡኝ ቅስቀሳዋ ላይ ደግሞ የቴክኖሎጂን ነገር አጽንኦት ሰጥታበታለች። ከተመረጥኩኝ ቴክኖሎጂን በመጠቀም የአትሌቶች ልምድ እንዲሻሻል፣ የዳኝነት ስርዓቱም እንዲዘምን አደርጋለሁም ብላለች። የኦሎምፒክ ሙመንትና ሴቶቹ የበለጠ እንዲሰፉ እንደምትጥርም እጩ ፕሬዝዳንቷ ተናግራለች። የጆርዳኑ ልዑል ፈይሳልም ለፕሬዝዳንትነት እጩ ሆኖ የቀረቡ የመጀመሪያው ኤዥያዊ ሆነዋል። እኚህ ሰው የሀገራቸው ኦሎምፒክ ኮሚቴ ፕሬዝዳንት ሲሆኑ እኔ በመረጥ አትሌቶች ተገቢው ዋጋ እንዲሰጣቸው፣ በየውድድሩ የሚሰጠው የሽልማት ገንዘብም መጠኑ ከፍ እንዲል አደርጋለሁ ነው ያሉት። ብርቱ ተፎካካሪ እንደሚሆኑ የሚጠበቁት ሌላኛው እጩ ተወዳዳሪ ደግሞ ሁዋን አንቶኒዮ ሳማራንች ናቸው። የ65 ዓመቱ ስፔናዊ አሁን ላይ የኦሎምፒክ ኮሚቴው ምክትል ፕሬዝዳንት ሲሆኑ የፕሬዝዳንትነት ቦታው ከተሰጣቸው ደግሞ ኦሎምፒክን እንደ ቢዝነስ በማየት የተሻለ ገንዘብ እንዲያመነጭ እንደሚያደርጉ ገልጿል። ከብሮድካስት እስከ ስፖንሰርሺፕ በምን መንገድ ገቢውን ለማሳደግ እንዳለሙም ዝርዝር እቅዳቸውን አቅርበዋል። ስዊድናዊው ቢሊዮነር ጆን ኤልሲች፣ የኢንተርናሽናል ጂምናስቲክ ፌዴሬሽን ፕሬዝዳንቱ ሞሪናሪ ዋታምቤ እንዲሁም የኢንተርናሽናል ሳይክሊንግ ፌዴሬሽን ፕሬዝዳንቱ ዴቪድ ላፓሬንቴም ተጠባቂ ተፎካካሪዎች ናቸው። ከውጭ አርሰናል የወሳኝ ተጫዋቹን ቡካዮ ሳካን ኮንትራት ለማራዘም ይፋዊ ንግግር መጀመሩ ተገልጿል። በሊጉ ባስተናገደው ጉዳት ከታህሳስ ወር ጀምሮ ለመድፈኞቹ ግልጋሎት የሰጠ የማይገኘው እንግሊዛዊ መስመር አጥቂ በቅርቡ ከጉዳቱ አገግሞ ወደ ሜዳ እንደሚመለስ ሲገለጽ፣ ከክለቡ ጋር ግን የ2 ዓመታት ቀሪ ኮንትራት ብቻ ነው ያለው። ለ7 ዓመታት በዋናው ቡድን ቆይታን ያደረገው የ23 ዓመቱ ቡካዮ ሳካ ማንቸስተር ሲቲን ጨምሮ ታላቅ የአውሮፓ ክለቦች ከለንደን ለማስኮብለል ፍላጎት ያሳዩበት መሆኑን ተከትሎ አርሰናል ከወዲሁ የረጅም ጊዜ ኮንትራትን ሊያቀርብለት ስለመዘጋጀቱ ተገልጿል። ተጫዋቹ ይሁንታውን ሰጥቶ ከመድፈኞቹ ጋር በቀጣይ ዓመታት ለመቆየት ከተስማማ ከክለቡ ከፍተኛ ተከፋዮች መካከል አንደኛው ይሆናል ተብሎም ይጠበቃል። ከወቅታዊ ጉዳቱ ጋር በተያያዘ ሀሳባቸውን የሰጡት ሚኬል አርቴታ ሳካ አሁን ያለበት ሁኔታ የተሻለ እንደሆነና ከሀገራት ጨዋታዎች በኋላ ወደ ሜዳ ይመለሳል የሚል እምነት እንዳላቸውም ሀሳባቸውን ሰጥተዋል። ወደ አትሌቲክስ ጉዳያችን ስንመለስ አርብ በሚጀመረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያን አትሌቶች በሁለቱም ጾታዎች የአሸናፊነት ቅድሚያ ግምትን ከወዲሁ አግኝተዋል። በናንጂንግ በሚካሄደው 20ኛው የዓለም አትሌቲክስ ሻምፒዮና ኢትዮጵያ በ3 ርቀቶች 12 አትሌቶችን የምታሳትፍ ይሆናል። አዲስ ሸዋስ
በፈረንጆቹ 1985 በፈረንሳይ ፓሪስ የተጀመረው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ዘንድሮ ለ20ኛ ጊዜ በቻይና ናንጂንግ ይካሄዳል። ኢትዮጵያ መሳተፍ ከጀመረችበት ከሁለተኛው የቡዳፔስቱ የዓለም የቤት ውስጥ ሻምፒዮና ጀምሮ በአጠቃላይ 63 ሜዳሊያዎችን አሳክታለች። በሴቶች ብቻ በምትወከልበት የ800 ሜትር ጽጌ ድጎማ፣ ንግስት ጌታቸውና ሀብታም አለሙ የኢትዮጵያ ተሳታፊዎች ናቸው። ባሳለፍነው ዓመት በግላስኮ በተደረገው የቤት ውስጥ ሻምፒዮና በ800 ሜትር ለኢትዮጵያ ወርቅ ያስገኘችውና በርቀቱ የኢትዮጵያን ክብረ ወሰን የያዘችው አትሌት ጽጌ ድጉማ ከወዲሁ የአሸናፊነት ግምት አግኝታለች። በዚሁ ዓመት በተደረገው የ800 ሜትር ፍጻሜ ተወዳዳሪ ከነበሩት ከአንዷ ውጪ ሁሉም አትሌቶች በሚካፈሉበት ርቀት የኦሎምፒክ የብርና የመላው አፍሪካ ጨዋታዎች የወርቅ ሜዳሊያ ባለቤቷ ጽጌ ድጉማ በርቀቱ ያላትን የበላይነት ለማስጠበቅ ትሮጣለች ተብሎም ይጠበቃል። በቤቱ ሻምፒዮና የክብረ ወሰን ባለቤቷ ጉዳፍ ጸጋይ በምትካፈልበት የ1500 ሜትር ሴቶች ወጣቷ አትሌት ድርቤ ወልተጅና ወርቅነሽ መሰለ ጠንካራ ተፎካካሪ ናቸው። አትሌት ጉዳፍ በፓሪስ ኦሎምፒክ በ3 ርቀቶች ተካፍላ ያለ ሜዳሊያ የተመለሰችበትን ቁጭት ለመበቀል ወደ ቻይና ናንጂንግ ተጉዛለች። አትሌቷ ከ3 ዓመት በፊት በሰርቢያ ቤልግሬድ በርቀቱ የወርቅ ሜዳሊያ ማግኘቷም አይዘነጋም። በግላስኮ ደግሞ በ3000 ሜትር ብር አግኝታለች። የራሷን ታሪክና ክብረ ወሰኗን ለማስጠበቅ እንደምትሮጥም ይጠበቃል። በወንዶች ዘርፍ 2 አትሌቶች ሲካፈሉ የ2 ጊዜ የቤት ውስጥ ሻምፒዮና አሸናፊው ሳሙኤል ተፈራና መለሰ ንብረት ተሳታፊ ናቸው። አትሌት ሳሙኤል በርሚንጋምና ቤልግሬድ ላይ በተካሄዱ የቤት ውስጥ አትሌቲክስ ሻምፒዮናዎች በርቀቱ ወርቅ አግኝቷል። በውድድሩ 3ኛ ወርቅ ለማግኘትና በራሱ የተያዘውን የቤት ውስጥ ሻምፒዮና ክብረ ወሰን ለማሻሻል እንደሚሮጥም ይጠበቃል። በ3000 ሜትር ሴቶች ያምና የወርቅ ሜዳሊያ አሸናፊዋን ፍሬወይኒ ኃይሉን ጨምሮ ብርቄ ኃየሎምና ጽጌ ገብረ ሰላማ የኢትዮጵያ ተወካዮች ናቸው። አትሌት ፍሬወይኒ ኃይሉ ግላስኮ ላይ በ1500 ሜትር ወርቅ ስታገኝ ዘንድሮም ለአሸናፊነት ከተገመቱት አትሌቶች መካከል መሆኗን ዓለም አትሌቲክስ አስነብቧል። የፓሪስ ኦሎምፒክ የብር ሜዳሊያ ባለቤቱ በሪሁ አረጋዊ በሚሳተፍበት የወንዶች 3000 ሜትር ጌትነት ኋለና ወጣቱ አትሌት ቢንያም መሐሪ የኢትዮጵያ ተወካዮች ናቸው። አትሌት በሪሁ በርቀቱ የኢትዮጵያ ክብረ ወሰን ባለቤትም ነው። በ2026 የዓለም እግር ኳስ ዋንጫ ለመሳተፍ የሚደረጉ 5ኛና 6ኛ ዙር የአፍሪካ አገራት የማጣሪያ ጨዋታዎች ዛሬ መደረግ ይጀምራሉ። እስካሁን በተደረጉ 4 የማጣሪያ ጨዋታዎች ግብጽ፣ ኮትዲቫር፣ ሞሮኮና ሱዳን የምድባቸው መሪ በመሆን ወደ ዓለም ዋንጫ የማለፍ የተሻለ ዕድል ሲይዙ፣ ናይጄሪያና ጋና ከወዲሁ የመድረኩ ተሳትፏቸው አጣብቅኝ ውስጥ ወድቀዋል። መሰረት ተስፋዬ በ2026 በካናዳ፣ ሜክሲኮና አሜሪካ የጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ ለመሳተፍ የአፍሪካ ሀገራት በ9 ምድቦች ተከፍለው የማጣሪያ ጨዋታቸውን እያደረጉ ይገኛሉ። ለመጀመሪያ ጊዜ 48 ሀገራት በሚሳተፉበት 23ኛው የዓለም ዋንጫ የአፍሪካ ሀገራት የተሳትፎ ቁጥራቸውን በማሳደግ አፍሪካ ለመጀመሪያ ጊዜ በ10 ሀገራት በመድረኩ የመወከል እድል ይኖራታል። የአፍሪካ ሀገራት የዓለም ዋንጫ ማጣሪያ 5ኛና 6ኛ የምድብ ጨዋታዎች በተለያዩ የአፍሪካ ስታዲየሞች ከዛሬ ጀምሮ መደረግ ይጀምራሉ። እስካሁን በተደረጉ 4 የማጣሪያ ጨዋታዎች ግብጽ፣ ሱዳን፣ ኮትዲቫር፣ ቱኒዚያና ሞሮኮ በየምድባቸው መሪ የሆኑበትን ውጤት በማስመዝገብ ከወዲሁ ወደ ዓለም ዋንጫ የማለፍ ፉክክሩን እየመሩ ይገኛሉ። በተቃራኒው በመድረኩ ከዚህ ቀደም አፍሪካን ደጋግመው የመወከል ልምድ ያላቸው ጋናና ናይጄሪያ የዓለም ዋንጫ ተሳትፏቸው ከወዲሁ አጣብቂኝ ውስጥ የገባ የአፍሪካ ሀገራት ሆነዋል። ከዚህ ቀደም 3 ጊዜ በዓለም ዋንጫ አፍሪካን የወከለችው ሰሜን አፍሪካዊቱ ሀገር ግብጽ በጣምራ አስተናጋጅነት በሚካሄደው የዓለም ዋንጫ አፍሪካን የመወከል ቀዳሚ ግምት ያገኘች ሀገር ሆናለች። የሊቨርፑሉን ግብ አዳኝ መሐመድ ሳላንና መሐመድ ትሬዘጌን የመሳሰሉ ተጫዋቾችን በስብስቧ ያካተተችው ግብጽ እስካሁን በማጣሪያው ምንም ሽንፈት አልገጠማትም። ፈርዖኖቹ በ5ኛና በ6ኛ የምድብ ማጣሪያ ጨዋታቸውም ኢትዮጵያንና ሴራሊዮንን ይገጥማሉ። ሌላኛዋ በዓለም ዋንጫ አፍሪካን ለመወከል የሚደረገውን ፉክክር እየመራች የምትገኘው የ2023 የአፍሪካ ዋንጫ ሻምፒዮኗ ኮትዲቫር ነች። በምድብ 7 የምትገኘው ኮትዲቫር ልክ እንደ ግብጽ ሁሉ ማጣሪያውን ያለ ሽንፈት እየተጓዘች የበላይነቷን አስቀጥላለች። ዝሆኖቹ በ5ኛና 6ኛ የምድብ ማጣሪያ ጨዋታቸውን መሪነታቸውን ለማስቀጠል ብሩንዲንና በምድቡ እየተፎካከረቻቸው የምትገኘውን ጋቦንን የሚገጥሙበት 2 መርሃ ግብር ከወዲሁ ተጠባቂ ሆኗል። ኤርትራ
በዓለም ዋንጫ ማጣሪያ ጨዋታዎች ራሷን ማግለሏን ተከትሎ ምድቧ በ5 ሀገራት ብቻ የተደለደለላት ሞሮኮ በዓለም ዋንጫ አፍሪካን የመወከል ሰፊ ድል አላት። ከ3 ጨዋታዎች 3ቱንም ረታ ምድብ 5ን የምትመራው ሞሮኮ መሪነቷን ለማስጠበቅ በምድብ 5ኛ የማጣሪያ ጨዋታዋ ተከታዩዋን ኒጀርን ትገጥማለች። በተመሳሳይ ምድብ 8 ላይ በማጣሪያው ድንቅ ለዜና ኢትዮጵያ ያዝናቸው የስፖርት ጉዳዮቻችን አብቅተዋል። 7 ሰዓት ላይ በኢቲቪ መዝናኛ ተጨማሪ ጉዳዮችን አካተን ጠብቃችኋለን። ሰለሞን አባቡ ነበርኩኝ። የዜና ኢትዮጵያ ጉዳዮቻችን ይቀጥላሉ። በያላችሁበት መልካም ቀን ይሁንላችሁ።